ሌና እንግዲህ የኪራ ሳያንሳት አሁን ደግሞ ወደ ኪብሮም ዙራ ሰኒን ለማስቀናትና በሰኒና በኪብሮም መካከል ክፍተት ለመፍጠር እየሞከረች ነው። መራዊት እንግዲህ በጣም እያማማት ስለሆነ ስራ እንድትሰራ ስላልፈለገ ናሆሜ ለምሩ ሰራተኛ ለመፈለግ ቅዱስን አማከረው። ኪራና ጽናት ደግሞ ወደ ድሮ ፍቅራቸው በእምነት ፍቅራቸው አሁንም እንደቀጠለ ነው። ሁለተኛ እንደዚህ እንዳታደርገኝ እኔ በጣም አፈቅርሃለሁ፣ ስለማፈቅርህ አንተ ልለይ አልችልም፣ ግን በድጋሚ ልቤ እንዳትሰብረው ብላ ለኪራ ነገረችው። ኪራም ደግሞ ጽናትን በፍቅር እንክብክብ አድርጎ እየያዛት ነው። እንዲሁም ደግሞ አሪፍ የፍቅር ጊዜ እያሳለፉ ነበረ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ ጽናት ድራማ ቀጣይ ክፍልን ይዤ መጥቻለሁኝ። በዚህ ክፍል ያ ሁሉ ረብሻ ያ ሁሉ ብጥብጥ በሌና ምክንያት የተፈጠሩት ነገሮች ሁሉ ዛሬ ችግራቸውን ፈተው በሰላም እየኖሩ ይገኛሉ። እንግዲህ ሌና አሁንም ቤት ውስጥ ችግር ለመፍጠር ብትሞክርም ነገር ግን የእሷን ነገር አምኖ ችግር የሚፈጥር ሰው አልተገኘም ማለት ነው። ጽናትና ኪራ እንግዲህ ወደ ድሮ ፍቅራቸው ተመልሰው ጽናትም ለኪራ ይቅርታ አድርጋለት፣ ምክንያቱም ከሌና ጋር ምንም ነገር እንዳልተፈጠረ ስለምታውቅ ይቅርታ አድርጋለት አብረው መቀጠል ችለዋል ማለት ነው። ተኝተው ስለ ፍቅራቸው እያወሩ ፍቅራቸውን የተገላለጹ በፍቅር እየዋኙ ያለ እንግዲህ ሌና ከተኛችበት ተነስታ ከመኝታ ክፍላቸው ላይ በር ላይ ቆማ ስታዳምጣቸው ነበረ። እኔን ለአንገት ህመም አዳርገውኝ እነሱ ግን እዚህ ሮማንቲክ እየተጫወቱ ነው፣ እኔ ሌና አይደለሁም ባልሰራላቸው አለችና እነሱ ተኝተው እያወሩ ባለ ሰዓት በሩን ብርጌድ አድርጋ ከፍታ ትገባባቸዋለች። ከዛም በኋላ ኪራና ጽናት በጣም ደንግጠው ነበር። ምክንያቱም እንዴት አንድ ባለ ትዳር ክፍል ውስጥ እንዴት በሩን ከፍታ ትገባለች ብለው በጣም ስለተገረሙ፣ አንቺ ደግሞ እዚህ ምን ትሰሪያለሽ? ለምንድን ነው የገባሽው? ብለው ሁለታቸውም ይጮሁባታል። እሷ ደግሞ ልክ ምንም እንደማያውቅ ሰው ሁና ምንም እንዳላጠፋ ሰው ሁና ምንድን ነው ያደረግኩት? እኔ እኮ እዚህ የመጣው አልመሰለኝም። እናንተ ናችሁ እንደዚህ ያላችሁት። እኔ እኮ መታጠቢያ ክፍል የሄድኩ መስሎኝ እኮ ነው እዚህ ዘው ብዬ ገባሁት። በቃ አሁንም ሰክሬያለሁ ማለት ነው። ስካር ያለቀቀኝም ይቅርታ አድርጉልኝ አለቻቸው። ከዛም በኋላ ጽናት አንቺ ሴትዮ ያምሻል እንዴ? እዚህ ለምንድን ነው የመጣሽው? ምን ፈልገሽ ነው ብላ ትጮህባታለች። ከዛም በኋላ አረ ተረጋጉ፣ እኔ አውቄ አይደለሁም የመጣሁት ትልና ሌና ኪራ በቃ ውጭ ተብለሻል፣ አሁን ከዚህ ውጪ፣ አይንሽ ማየት አልፈልግም ይላታል። ሌና አረ ተረጋጋ፣ ምንድን ነው እንደዚህ ሁለታችሁ የምትጮሁብኝ? እኔ እኮ ድንገት ተሳስቼ መጣሁ እንጂ ከመካከላችሁ ልተኛ አላልኩም፣ ደግሞ ይወጣላችኋል ብላ ትታቸው ትወጣለች። ይገርማል። አሁንም በመካከላቸው ገብታ ችግር ለመፍጠር እየሞከረች ነው። ሌና እንግዲህ በእህቷ ጉዳይ ነው እዛ ቤት የገባችው። እንዳለችውም አጋጣሚ ሳይሆን ሆን ብላ እዛ ቤት ጽናትና ኪራን ለማለያየት የመጣች የቤቲ እህት ናት ማለት ነው። ቤቲ እንግዲህ ያው በኪራ ምክንያት ስለታመመችና እብድ ስለሆነች ራሷን ሆስፒታል ሆና እየተከታተለችና ሌና ደግሞ ለእህቷ ልትበቀልላት ነው እዛ ቤት የገባችውና ከእህቷም ጋር እያወራች ሁሉም ነገር እዚህ ያለውን ነገር እጨርሰዋለሁኝ፣ አንቺ ብቻ ተረጋጊ፣ ያለሽበት ድረስ መጥቻ ይሻለሁኝ፣ ዶክተሮች መድኃኒትሽ እንዲከታተሉልሽ እነግራቸዋለሁ እያለችም ስትነግራት ነበር። እህቷ እንግዲህ ያው ዶክተሮቹ መርፌ ሊወጓት እንደሆነና መርፌውን እንደማትፈልግና መድኃኒቱን ብቻ እንደምትፈልግ ንገሪልኝ እባክሽን እያለች ስትማጸናትም አይተናል። እንግዲህ ያች የምትማጸነው ሴት ቤቲ ትሆናለች ተብሎ ይገምታል። እስካሁን ድረስ ይፋ አልሆነም፣ ግን ምንም ጥርጥር የለውም ቤቲ ናት የምትሆነው ማለት ነው። እንግዲህ ለእህቷ ለመበቀል ብላ ነው እዛ ቤት ገብታ የጽናትና የኪራን ሕይወት ለማበላሸት ሆን ብላ እየገባችው። ለዚህም ደግሞ የኪራ ፍቅርና የጽናት ፍቅር ደካማ አይደለም፣ ወይም ደግሞ በሰዎች የሚፈርስ አይነት አይደለም። እስካሁን ድረስ ብዙ ችግሮች፣ መከራዎች አልፈዋል። ብዙ ሴቶችም በጽናትና በኪራ መሀል ገብተው ነበር፣ ነገር ግን አልተሳካላቸውም። እስካሁን ድረስ የኪራን ልብ ያሸነፈችው ንግስት ጽናት ናት ማለት ነው። ምንም እንኳን የቤት ሰራተኛ ብትሆንም ለሱ ከንግስቶችም በላይ ንግስት ሆና ነው ያገኛት ማለት ነው። እናቴ እያለ ነው የሚጠራት። እንግዲህ ምን ያክል ወንድ ልጅ ቢያፈቅራት ነው እናቴ ያለ የሚጠራት? ማንም ሰው የማያፈቅረውን መሽም እንደዚህ ብሎ አይጠራም። ስለዚህ ጽናትን በምንም ተአምር ሊለዩት አይችሉም። ሌና የፈለገችውን ያክል ነገር ብታደርግ ልትለየው አትችልም።
አሁን ደግሞ የእነሱ አልላይላት ሲሉ ደግሞ ትኩረቷን ወደ ኪብሮምና ሰኒ አድርጋለች ማለት ነው። ሰኒ እንግዲህ ከዚህ በፊት ስታስቸግራት ስለነበረና ስትረብሻት ስለነበረ ከዛ ከቤት እንድትወጣላት ስታደርግ ስለነበረ ሰኒ ሊና ሰኒን መበቀል ስለምትፈልግ ኪብሮም እንግዲህ ሶፋ ላይ ተኝቶ ባለ ሰዓት እሱ ስለ ሰኒ እያሰበ ህልም እያየ ፈገግ እያለ ባለ ሰዓት ድንገት ሊና ትገባና ይሄ ደግሞ ምን ሆኖ ነው ተኝቶ የሚስቀው? ጅል ነው እንዴ? ቆይ ልጃማ እንዴ? ምን ሆኖ ነው እንደዚህ የሚገለፍጠው ተኝቶ እያለች ስታየው ኪብሮም ያው በህልሙ ሰኒን እያያት ነበር ፈገግ ሲል የነበረውና እሷ ደግሞ ምን ሆኖ ነው? ቆይ ወንድ ልጅ እንደዚህ ፈገግ ብሎ ተኝቶ ፈገግ የሚል ከሆነ ሞቷል ማለት ነው። ልጁ ያሟል እንደ እያለች ተጠግታ እንደቆመች ድንገት ኪብሮም እጇን ያዝ አድርጎ እየጎተታት ይነሳል ማለት ነው። በዛን አጋጣሚ ነበር እንግዲህ ሰኒ ከቤቷ እህቷን አውርታ ስጨርስ የሚሄድበት ቦታ ላይ ብላ በጧቱ ወደ ጽናት ቤት ሩጣ ስትመጣ ማየት የሌለባትን ነገር እያየችው። ድሮውንም ሌላን አትወዳትም ነበር፣ ትጠራጠራት ነበር እና አሁን ደግሞ የበለጥ ሌላ ችግር ፈጥራለች ማለት ነው። ልክ ሰኒ ከሳሎን ስትደርስ ፊት ለፊት ያየችው የመጀመሪያ ያየችው ሌናንና ኪብሮም ተጠጋግተው እጅ ለእጅ ተያይዘው ነበርና ያንን ነገር መቋቋም አቅቷት ምንም ነገር ሳትተነፍስ ቀጥ ብላ ወደ ክችን ትሄድና አኩርፋ አቁማለች። ጽናትን ስታያት እንዴት ሰኒዬ ምን ሆነሽ ነው? ዛሬ ምን ሆነሽ ነው? የተናደድሽ ትመስላለሽ፣ ደብሮሻል፣ እራበሽ እንዲ ያለቻት። ከዛም በኋላ በቁጣም ሰኒ ቆይ እኔ እዚህ ቤት የምመጣው ሲርበይ ብቻ ነው እንዴ? እኔ ቤቴ ምግብ የሌለኝ ነው እንደሚመስለሽ? እያለች ንደቷን ጽናት ላይ ለመወጣት ትሞክራለች። ጽናትም ዛሬ ማየ ከፋ ነው። ምን ሆነሽ ነው የኔ ውድ? የሆንሽውን ነገር ንገሪኝ፣ ምንድን ነው ያናደደሽ? አለቻት። ሰኒም እንግዲህ ምን ሊያናደደኝ ይችላል? እኔማ እኮ እዚህ የመጣሁት እዛ ሳሎን የሰው ፍቅር እንዳረብሽ ብዬ ነው። ያ እማይረባና ያቺ ሊና ነው ሊንዳ የምትባል ሴት እዛ ተቃቅፋ አየኋቸው እያለች ስትነግራት እና እሺ ሊናስ እሺ ማኑ ደግሞ እሱ እያለች ስትጠይቃት ሰኒም ሌላ ማን ሊሆን ይችላል ከኪራ ውጭ እዚህ ቤት ወንድ ማን ያለው አለቻት። ጽናትም ኪብሮም እንደሆነ ስላወቀች እሱን ነው እንዴ? እና ኪብሮምን ሌና እጁን ስለያዘችው ነው እንደዚህ የተናደርሽው አለቻት። እና አረኔ ምን አናደዴ ደግሞ በሱ ከፈለገች ለምን ጠቅልላ ይዘው አትሄድም አለቻት። ከዛም በኋላ ጽናትም እየሳቀች ታዲያ አንቺ ምን አናደድሽ እንደዚህ? ምን ነው ቀናሽ እንዴ አለቻት። አረኔ ያልቀናሁም፣ ግን በዚህ ሁኔታ ከቆየች ልጅቱ ገና የሁላችንም ጨጓራ ነው የምትልጠው ትላታለች። አይ ከኛ በፊትማ ያንቺ እኮ ቀድሞ መላጡ ነው፣ ግን ሊና እጁን ስለያዘችው ብቻ አይመስለኝም። የሆነ ሌላ ያናደደሽ ነገር አለ። አንቺ ቆይ ምንድን ያናደደሽ በእነሱ ጉዳይ? እያለች በጥያቄ ስታፋጥጣት በቃ መሄድ አለብኝ ብላ ትታት ትወጣለች። እንግዲህ ሰኒ በኪብሮምና በሊና በጣም ተናዳባቸዋለች። ይሄ የሆነው ደግሞ ሰኒ ኪብሮምን ስለምትወደውና አሁን ላይ ብዙ እየተቀራረቡት ስለሆነ ነው። እሱን ማጣት ስለማትፈልግና እንዲሁም ደግሞ በሷ ምክንያት እንዲጸጸት እንደ ኪራ እንዲለድምና የማይሆን ነገር ውስጥ እንዲገባ ስላልፈለገች ነው እንደዛ እየሆነች አለችው። ሊና ደግሞ እንግዲህ ሰኒ ስትናደድላት ስላየቻት ያን ደካማ ጎኗ ተጠቅማ ሰኒን ለማናደድና ለማበሳጨት ትሞክራለች ማለት ነው። እንደውም ኪብሮሜ እያለችም ስታቆለማምጠውና የሚወደድ ልጅ እንደሆነ ተወዳጅ እንደሆነ ከሱ ጋር ሁሉም ነገር እንደሚያምር ስራ ወዳድ፣ ቆንጆ፣ ቁም ነገረኛ፣ እርጋታው እያለች ስለ ኪብሮም አድናቆቷን ተነግራታለች። ሰኒ ደግሞ በጣም ተናዳ ነበርና ሂዳ ኪብሮም ላይ ትጮህበታለች። ምክንያቱም እየተፈጠረ ያለው ነገር ለእሷ ምቾት አልሰጣትም ነበረ። ይገርማል እንግዲህ ሰኒ ኪብሮምን እንዳጠቃላይ አፍቅረዋለች ማለት ነው። ናሆሜና ምሩ ደግሞ እየተከራከሩ ነው። ምሩ እንግዲህ ያማማት ስለሆነ ግዴታ ጤናውን መጠበቅ ስላለባት ቤት ውስጥ ስራ መስራት የለባትም። ያው የልብ ህመምተኛ ስለሆነች ድካም ስለማይፈቀድላት እሷ ደግሞ ቤት ውስጥ ስራ እያበዛች ስለሆነ ናሆሜ ስለሚያፈቅራት ለምሩ ሰራተኛ ማምጣት ፈልጓል፣ አጋዥ
እሷ ደግሞ ፍቃደኛ አልነበረችም። ነገር ግን ምሩ ሆስፒታል አልሄድም እያለች ትርቃለች እንጂ ይመስለኛል ምሩ ነፍሰ ጡር ሳትሆን አትቀርም። ለዛ ነው አሁን ብዙ ጊዜ እየደከማትና እያመማት ያለው። ነገር ግን የተረዳት ሰው የለም። እሷም ደግሞ ወደ ሆስፒታል እንውሰድ ሲሏት መሄድ አልፈለገችም። ለምን እንዳልፈለገች ግን ግልጽ አልሆነም። ቅዱስም እየለመናት ነበር። እንደዚህ ከጎንሽ ሰው እያለ አይዞሽ የሚልሽ ሰው እያለ ብዙ ሰዎች እኮ አሉ አይዞሽ ሳይባሉ ችግራቸው ምን እንደሆነ እንኳን የሚጠይቃቸው እያጡ ሞት ደረጃ የሚደርሱና ይህን እድልሽን አታጥፊው፣ እድልሽን ተጠቀሚበት እያለም ሲመክራት ነበረ። ምሩም እንግዲህ ደህና ነኝ እያለች እነሱን ለማሳመን እየሞከረች ነው። እውነታው ግን እንደዛ አይደለም። ምሩ አሁን ላይ በጣም እያመማትና እየደከማት ትገኛለች። ናሆሜ ደግሞ ይሄ ነገር በጣም እያሳሰበውና እያስጨነቀው ይገኛል። ዋናው ነገር እንግዲህ በዛሬው ክፍል ኪራና ጽናት ተስማምተው ወደ ድሮ ፍቅራቸው ተመልሰው ተስማምተው ማየታችን ነው። ይህ ሁላችንም ፍላጎት ነበረ። ወደፊት ደግሞ ሊና ብዙ ነገር ልታደርግ እነሱ ልታለያይ ነው የመጣችው። ይሄ ግልጽ ነው። ወደፊትም ደግሞ እሷ በምታመጣውን ነገር እንደማይሸነፉ ትልቅ ተስፋ አለን። ለዛሬ ያስኩላችሁ ጽናት ድራማ ክፍል 85 ይህን ይመስል ነበረ። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ነባር ቤተሰቦች ከልብ ነው ማመሰግነው የምታደርጉልኝ ላይክ እንዲሁም አስተያየት አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። መልካም ቆይታ